የኢትዮጵያ ንግድ ባንክ ሙስናና ብልሹ አሰራሮችን ለመከላከል የሚያደርገው ጥረት የሚበረታታ መሆኑ ተገለጸ። ባንኩ 22ኛው ዓለም አቀፍ የጸረ ሙስና ቀንን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል በተለያዩ መርሃ ግብሮች አክብሯል። በመርሃ ግብሩ ላይ የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም ሞክሪያ ባንኩ ሙስናና ብልሹ አሰራሮችን ለመከላከል ዘርፈ ብዙ ስራዎች በመስራት ላይ እንደሚገኝ ተናግሯል። የኢትዮጵያ ንግድ ባንክ ከሰው እጅ ንክኪ ነጻ የሆኑ የዲጂታል ቴክኖሎጂ አሰራሮችን በመዘርጋት ሙስናን በቁርጠኝነት እየታገለ ነው ያሉት አቶ ኤፍሬም ባንኩ መጠነ ሰፊ የስነ ምግባር ትምህርት ለሁሉም ባለሙያዎች በመስጠት ላይ መሆኑን ገልጸዋል። ባንካችን የሙስናን ምንጭ ለማድረግ ዘርፈ ብዙ ስራዎችን በመስራት ላይ ይገኛል። አሰራራችን በቴክኖሎጂ ማዘመንና ዲጂታላይዜሽን ማድረግ ደንበኛን ቀልጣፋ፣ ግልጽና ከሰው እጅ ንክኪ ነጻ አገልግሎት መስጠት የሚያስችል ከመሆኑ በተጨማሪ ሙስናን በመከላከል ረገድ አይነተኛ ሚና እንደሚጫወት በዘርፉ የተደረጉ ጥናቶች ያመለክታሉ። ግልጽነትን፣ ተጠያቂነትን ለማስፈን ይቻል ዘንድ የባንኩ ሰራተኞች ሀብትና የገቢ ምንጫቸውን ተሻሽሎ በቀረበው የኢትዮጵያ ሀብት ማስመዝገቢያ ሲስተም እንዲያስመዘግቡም እየተደረገ ይገኛል። በመርሃ ግብሩ ላይ የተገኙ የፌዴራል ጸረ ሙስና ኮሚሽን ተወካይ አቶ አለማየሁ ዘሪሁን በበኩላቸው የጸረ ሙስና ቀን ለዕለት ብቻ ሳይሆን ቀጣይነት ያለው የስነ ምግባር ግንባታና ሙስናን የመከላከል የጋራ ስራ አካል መሆን አለበት ብለዋል። ይሄ በጋራ አቋም እንድንወስድበት የጋራ ግንዛቤ እንዲኖረን ለማድረግ እንጂ ስነ ምግባር ጉዳይ የሙስና ጉዳይ በአንድ ቀን ባልተከብሮለት በዚያ የሚጠናቀቅ አይደለም። የኢትዮጵያ ንግድ ባንክ የስነ ምግባር ክፍልን በማቋቋም ሰራተኞችን በማስተማርና ሙስናን ለመከላከል የሚያደርገው ጥረት የሚበረታታ እንደሆነም አቶ አለማየሁ ተናግረዋል። በመርሃ ግብሩ ላይ በፌዴራል ጸረ ሙስና ኮሚሽን የተዘጋጀ ሰነድ ቀርቦ ውይይት የተደረገበት ሲሆን በባንኩ ኤክስኪዩቲቭ ምክትል ፕሬዝዳንቶችና ምክትል ፕሬዝዳንቶች ሙስናን ለመዋጋት አርአያ በመሆን የሀብት ማስመዝገቢያ ሰነድ ሞልተው ለፌዴራል ጸረ ሙስና ኮሚሽን ተወካይ አስረክበዋል። በዲጂታል የሀብት ማስመዝገቡን ከዳይሬክተሮቻችን ጀምረን እስከሚቀጥለው ሁሉንም ሰራተኛ ለማስመዝገብ እንሄዳለን።